እንደግ፣ እንለወጥ፣ እንሂድ። ወዴት? ወደ ብስለት፣ ወደ ፐርፌክሽን አይደለም፣ ወደ ብስለት ማቹር ወደ ማድረግ። ወደ ጌታ ስትጠጋ ከበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታደርጋለህ። መሞት ጀምሬያለሁ ማለት ነው። ማጥናት ካቆምኩኝ፣ መጸለይ ካቆምኩኝ፣ መንፈሳዊ ነገር ላይ አክቲቭ መሆን ካቆምኩኝ፣ ይሄንን ማቆመው እንደ ጨረስኩ ተሰምቶኝ ከሆነ በእውነት የጊዜ ጉዳይ ነው። በአካል ባትሄድም ምንም የማያውቅ ሰው ነው የጨረሰ የሚመስለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። መሬት ላይ በዘላለም ውስጥ መሬት ላይ ወደ ፍጽምና አይመጣም፣ ወደ ብስለት ግን ይመጣል። መሬት ላይ እስካለ ድረስ የእግዚአብሔርን ቃል ያጠናል፣ ይጸልያል፣ ይተጋል፣ ይሽራል የነበረበትን። ግን በእግዚአብሔር ቤት ውስጥ እድገት አያቆምም፣ ብስለት አይቋረጥም። መሰረት ያስፈልጋል፣ ግዴታ ነው። መሰረት ላይ ግን ድጋሚ አይመሰረትም መቼስ በእውነት። ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እንሂድ። ከሞተ ሥራ ንስሐ ስለ መግባትና በእግዚአብሔር ስለማመን እንደገና መሰረትን አንጣል። እንዲሁም ስለ ጥምቀቶች፣ እጆችን ስለ መጫን፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት እንደገና አንመስርት። እግዚአብሔር ቢፈቅድ ይህን እናደርጋለን። አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል የቀመሱትን በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም። ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔር ልጅ እንደገና ይሰቅሉታል፣ ያዋርዱታልም። ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እንሂድ። ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እንሂድ። የመጀመሪያ ትምህርት አያስፈልግም አይደለም እያለ ያለው። የመጀመሪያ ትምህርት አያስፈልግም እያለ አይደለም ያለው። የመጀመሪያ ትምህርቱን እሱን ይዛችሁት ሁልጊዜ እዛ የመጀመሪያ ትምህርት ላይ አትመላለሱ ነው እያለ ያለው። ስለዚህ ወደሚቀጥለው ነገር እንሂድ ነው፣ ወደ ብስለት እንሂድ ነው ያለው። ያንን እርሱት፣ ያንን ተዉት። ያ አያስፈልግም አይደለም ትምህርቱ። መሰረት ያስፈልጋል፣ ግዴታ ነው። መሰረት ላይ ግን ድጋሚ አይመሰረትም መቼስ በእውነት የሚሰራ ቤት ላይ አሁን ይሄ ቤት ሲሰራ መሰረት የመመስረቱ ስራ በጣም መሰረታዊ ነው፣ በጣም አስፈላጊ ነው። ምንም አይተካም የመሰረት ስራ ግን ሁልጊዜ የመጀመሪያ ስራ ነው። ቀጣይ ደግሞ ስራ አለ። ወደ ብስለት ደግሞ መሄድ አለብን። ወደ ብስለት የሚለው ቃል ወደ ፐርፌክሽን ማለት አይደለም ትርጉሙ። ወደ ብስለት የሚለው የመጀመሪያውን ሽሮ ወደሚቀጥለው ነገር መሻገርን የሚያመለክት አንድ ፔላቲዮስ የሚል አንድ የግሪክ ቃል ይጠቀማል። ፐርፌክት ማድረግ ማለት ሳይሆን ማቹር ማድረግ። መሬት ላይ በዘላለም ውስጥ መሬት ላይ ወደ ፍጽምና አይመጣም፣ ወደ ብስለት ግን ይመጣል። የመጀመሪያን ነገር ሽሮ የመጀመሪያን ነገር ትቶ ማቹር ወደ ማድረግ ግን ይመጣል። ስለዚህ የዚህ ደብዳቤ ጸሐፊ ምዕራፍ 5 ላይ በጣም ጠንካራ ነው። ለምንድን ነው የጠነከረባቸው? የሚቀጥለው ነገር በጣም መሰረታዊ ነው። የሚቀጥለው ነገር በጣም የጠለቀ ነው። እያነሳ ያለው ነገር ቀላል አይደለም። ምናልባትም ደግሞ በጣም ሎፍቲየስት የሆነ ምን ማለት በጣም አልፊ የሆነ ነገር ሊያነሳ ነው። ጥግና ጥግ አያይዞ የሚያጨቃጭቅ ነገር ሊያነሳ ነው። የጠነከረ የበሰለ ነገር ሊያነሳ ነው። አድማጭና ተደራሲያኑ ደግሞ አይሁዳውያን ናቸው። ስለዚህ እናንተ ስለ ክርስቶስ የሰማችሁት የመጀመሪያ ትምህርት አለ። አዎ እሱን እለፉትና ወደ ብስለት እንሂድ። ወደ ብስለት ሂድ አይደለም የሚለው እንሂድ ነው። አንድ ላይ ስለሆነ የቸርች ነው። የሌቭል ጉዳይ ነው እንጂ ሁላችን መሻር ያለብን ነገር አለ። ምናልባት ትላንትና የመጣ ሰው ትላንትና ስለመጣ ገና ብዙ ነገር ስለማያቅ የሚሽረው የልጅነት ጠባይ ሊሆን ይችላል። አንዳንዶቻችን ደግሞ ከዛ ትንሽ ፈቀቅ ያለ ልንሆን እንችላለን። ግን በእግዚአብሔር ቤት ውስጥ እድገት አያቆምም፣ ብስለት አይቋረጥም። በቃ በስሏል ጨርሷል ተብሎ ተመርቆ የሚያቆም የለም። እድገት አቁመሃል ማለት መሞት ጀምረሃል ማለት ነው።
አይ አም ኮምፕሊት ያልክ ቀን የለህም። በእውነት ምንም እኛ ከፍነን መቅበር የለብንም። አንተን መሞት ጀምሬያለሁ ማለት ነው። ማጥናት ካቆምኩኝ፣ መጸለይ ካቆምኩኝ፣ መንፈሳዊ ነገር ላይ አክቲቭ መሆን ካቆምኩኝ፣ ይህንንም ማቆመው እንደ ጨረስኩ ተሰምቶኝ ከሆነ አብቅቷል። ከዚህ በኋላ ምን አለ ያልኩ ቀን በልሳን ጸልየ ትንቢት ጨምረህበት አጋንንት የወጣ ቀን ቀና ብለ ሰው አልሰማም ያልክ ቀን በእውነት የጊዜ ጉዳይ ነው። በአካል ባትሄድም እውነቴን ነው። በጣም ስለምወዳችሁ ነው እውነትም ነገራችሁ። መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል፣ የጨረሳችሁ ይመስላችኋል። አጠገባችሁ ካለ ሰው ጋር ትከሻ ትለካኩና ምን ያውቃል እሱ እኔ እንትንን እኮ በእንትን በኩል እኮ አውቃለሁ እንትንን በእንትን አጥንቼዋለሁ እንላለን። ኖ ሁልጊዜ ብስለታችን ማቹር ማረጋችን የሚለካው ከክርስቶስ አንጻር። የጳውሎስ አልቲሜትሊ ከፊቱ የሚያስቀምጠው ፎከስ አድርጌ እሄዳለሁ፣ ያንን እየሻርኩ ሌላ ለመያዝ፣ ይህን እየተወኩ ሌላ ለመያዝ የሚለው ክርስቶስን ነው። ሲኒየር የለውም አለው። ጴጥሮስ ሲኒየሩ ነው። ዮሐንስ ሲኒየሩ ነው። በጣም ብዙ ከሱ የቀደሙ አሉ። ሮሜ ላይ ጽፏል። ከኛ የቀደሙ ሐዋርያት ብሎ ጽፏል አሉ። ባይዘው ጴጥሮስ ምናምን ብቻ እንዳይመስላችሁ ሮሜ ላይ በስም አስቀምጧቸዋል። የቀደሙ በእምነት የሚቀድሙን ይላል። የሉትም አሉት ሲኒየሮች። አልቲሜትሊ ግቡ የት ጋር? ኢየሱስ ጋር ክርስቶስን እስክንመስል ነው የሚለው። ስለዚህ ይሄ ሰውዬ ካልሞተ በቀር እድገት አያቆምም። መኖር ጨርሶ ወደ ጌታ ሲሄድ ነው ጳውሎስ እድገት የሚያቆመው። መሬት ላይ እስካለ ድረስ የእግዚአብሔርን ቃል ያጠናል፣ ይጸልያል፣ ይተጋል፣ ይሽራል የነበረበትን። በጣም ኢንስፓየር ስለሚያደርገኝ እኔ ብዙ ጊዜ ስለ ጳውሎስ ነግራቸዋለሁ። የመጨረሻ ደብዳቤው አይደል የሁለተኛ ጢሞቴዎስ ምዕራፍ 4 ላይ አንተ ጋራ ያለውን በርኖሱንና ጥቅልሉን ላክልኝ እኮ ያለው ምን ይሰራለታል? ጥቅልል ኦሬዲ ወደ ጌታ ለሄድ እንደሆነ እሱም እርግጠኛ ነው። ሩጫ ጨርሻለሁ፣ ሃይማኖት ጠብቄያለሁ፣ መልካም ገድል ተጋድያለሁ፣ ወደ ጌታ መሄዴ ነው ብሎታል እኮ። ምናልባት ላደርስብኝ ትችላለህ፣ ልምጣ እንኳን ብትል ብትመጣ ደስ ይለኛል፣ ግን ላደርስብኝ ትችላለህ። ለምን? አንተ እስክትመጣ እኔ ቀድሜ ልሄድ እችላለሁ። ምናልባት ስትመጣ ባታገኘኝ በእግዚአብሔር ቤት መኖር እንዴት እንዲገባ ጽፍልሃለሁ። ጳውሎስ ወደ ጌታ ሊሄድ እንደሆነ እርግጠኛ ነው። ወደ ጌታ ሊሄድ እንደሆነ እርግጠኛ ሆኖ ምንድነው አምጡ የሚለው? ጥቅልል። ለምን? ሊያነብ። ጳውሎስ የደረሰበት መንፈሳዊ ደረጃ ብዙዎቻችንን የሚያስቀና፣ በጣም ብዙ ጊዜ የምናጠናው፣ የምንጸልየው፣ የምንተጋው ይሄ ሰው የደረሰበት ቦታ ለመድረስ ሊሆን ይችላል። ይሄ ሰው የራሱ ምን ይላል? እዚህ ሁሉ ጋር ደርሶ ጥቅልሉ ላክልኝ። ስለማያውቀው ነው፣ ያውቀዋል። ስላላነበበው ነው፣ እሱ አንብቦት ነው ለጢሞቴዎስ የሰጠው። እና ደግም ያነበዋለሁ። ለምን? እድገት አይቆምም። እስክሞት አጠናለሁ። እስክሞት ከእግዚአብሔር ቃል ጋር ህብረት አለኝ። እስክሞት ድረስ እጸልያለሁ። ምንም የማያውቅ ሰው ነው የጨረሰ የሚመስለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። ወደ ጌታ ስትጠጋ ከበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታደርጋለህ። ዴብዝ መጨመር ያስጨንቅሃል። ርዕስ ላይ ያስጨንቅ ይችላል። ርዕስ ኦልሬዲ ኢየሱስ ሊሆን ይችላል። ኢየሱስ ላይ ያለ ጥልቀትን መጨመር ግን የሁል ጊዜ አሳይመንት ነው የሚሆነው። እንደግ፣ እንለወጥ፣ እንሂድ። ወዴት? ወደ ብስለት፣ ወደ ፐርፌክሽን አይደለም፣ ወደ ብስለት፣ ማቹር ወደ ማድረግ እየሻርክ መሄድ አለብህ። ናቹራል ነው ልጅነትን መሻር። ሚራክል አይደለም ልጅነት መሻር፣ ናቹራል ነው፣ ፕሮሰስ ነው። በህይወት ያለ ሁሌ ይሽራል። ተአምር አይደለም ልጅነትን መሻር። ልጅ ሆኖ መኖር ነው እንደውም ተአምር። አለማደግ ነው ምትሃት። እንዴት አያድግም? እውነቴን ነው የምነግራችሁ። በጣም መታገስ የሚያቅት ነገር ምን እንደሆነ ታውቃላችሁ? በጣም ትልቅ ሆኖ ኢንፋንት ቢሆን፣ በጣም ትልቅ ሰው ሆኖ በጣም እንደ ልጅ ቢሆን፣ በጣም ረጅም ዘመን ኖረው ግን ስቲል እዛው ጋር ናቸው። ፋይት ያደርጋል። ምዕራፍ 5 አልበቃለው፣ ምዕራፍ 6 ላይ መጣ። የልጅነትን የመጀመሪያ ትምህርት እንሻር። ስለማ? ስለ ክርስቶስ። እና ወዴት እንደ እዛው ክርስቶስ ላይ ወደ ብስለት።
አሁን ክርስቶስን ማወቅ የልጅነት ትምህርት ነው። ወደ ሌላ ነገር እደጉ አይደለም ያለው። ስለ ክርስቶስ የመጀመሪያ ትምህርቱን እንለፈውና እንደገና ስለ ክርስቶስ አለ ሌላ ትምህርት። ክብር ለእግዚአብሔር ይሁን። ከዛ ምንድነው የሚለው? በጣም ደስ ይለኛል ባይዘው ስለ እድገት ማውራት። ማደግ በጣም ቀላል ነገር ባይሆንም ግን ያስደስታል። ማደግ በጣም ጊዜ ይፈጃል፣ ጊዜ ይፈልጋል። እንዳልኳችሁ እድገት ምትሃት አይደለም። አቤት እድገት በጸሎት ቢሆን የእጅ ተጭኖ ቢመጣ በኢየሱስም እድግ ብቀል ብቅል አይደለም። እና እድሜ፣ ጊዜ፣ ጉልበት፣ ኢንቨስትመንት በጣም ነው ኮንሱም የሚያደርግብህ። ግን ማደግህን ስታየው ወርዝ ያደርጋል። ምንም ቢያስከፍለኝ በቃ የስ ክብር ለእግዚአብሔር ይሁን። መለወጥ በእግዚአብሔር ቤት ውስጥ ያለ ትልቅ ነገር ነው። መለወጥ አስቡት እንግዲህ በእውነት እኛ ስንለወጥ ለራሳችን ደስ ካለን የሚያይን ሰው ከተደሰተ ወላጃችን አስቡት። እናንተ ልጆቻችሁ ሲያድጉ ምንድን ነው የሚሰማችሁ? ልጅነትን እየሻሩ እያደጉ ስታዩ የማጠብቀውን ነገር ልጅ ሲነግር ክሪቲካሊ ቲንክ ማድረግ እንደጀመረ ስታይ ትደሰታለህ። እንዴት አሰበ ትላለህ። እንዴት ለምን? እድገቱ አስደስቶ። ባድግስ የጸሎት ርዕስ ነው፣ የቤት ሥራ ነው፣ ነው የሚያስብልህ። ለምን ትላለህ? ሲያድግስ ትደሰታል። አትነግረውም እኮ አደክ ምን አለ አትልኮ ትችላለህ፣ ግን ደስ ይላል። ወላጅ አለ ሰማይ፣ ማደግም የሚያስደስተው አለ። ማቹር አረገ ይላል ጸሎትን ሲሰማ። ጸሎት ቀይረ አብላኝ አጠጣኝ አልበስክ ከማለት አልፈ ልጅህን ግለጥልኝ ስትለው ይላል አብ። የሚበላ እኔ ልጄ ጸልዮ ነው እንዴ ጫማ መገዛለት? ዳዲ ባክ እሚል ግዴታዬ ነው። እኔ እግሩ ነው እንጂ ይሄ ነገር ይጠባዋል ብዬ የምገዛለት። ጸልይ አልጸልይ ጫማ ሰጠዋለሁ። እኔን ስለማወቅ ግን ከኔ ጋር ፌሎሺፕ ያደርጋል። አይ የአባት ኃላፊነት አለ። የልጁስ ፌሎሺፑን ኢንቲሜሲውን ሲጨምር ቁርኝቱ የነፍስ ሲሆን እኔን አንደርስታንድ ያደርገኛል። እኔን አንደርስታንድ ሲያደርገኝ እምገዛለት ጫማ አይደለም የኔ ሆኖ በሙሉ የሱ እንደሆነ ይገባዋል። ምን ያህል እንደምወደው ሲያቅ የሴኩሪቲ ጥያቄ የለው። አይ አባትን በጣም ስትጠጋው ቅዱስ ቃል ውስጥ ነው እግዚአብሔር ማን እንደሆነ የምታውቀው። ከዚህ ቃል ውጭ ምን ይነግርሃል? እስቲ ተንበርክከ መንፈስ ቅዱስ መጥቶ እግዚአብሔር ማለት እግዚአብሔር አያስረዳም። ይኸው ተጽፎ ተቀምጧል። ገልጠ ማንበብ ነው። መንፈስ ቅዱስ የሚያግዝ ስታነብ ያበራልሃል። ከዛ ውጭ እግዚአብሔርን አንደርስታንድ ብታደርገው መጽሐፍ ውስጥ ነው። ግለጡት፣ ክፈቱት። እውነቴን ነው የምነግራችሁ። አይ ልክ እሱን አንደርስታንድ ስታደርገው እግዚአብሔር ማን እንደሆነ ሲገባ አንዳንድ ነገር ያንን በማወቅ ውስጥ ይሻራል። እምፈራው ነገር ምን ነክቶኝ ነው ትላለህ፣ ትስቃለህ። ባይዘወይ ጥሩ ነው፣ በጊዜው ጥሩ ነው። ስታድግ አይ እሱ ልክ እንዳልሆነ ሲገባ አይ ልክ ነህ እያደክ ነው ማለት ነው። መሻር እንዲህ እኮ ትል ነበር ልጅ እያለ ሲባል ኧረ እኔ አላልኩም። ሽራ እኮ ነው። አንዳንዱስ እስቲል እያለ ነው እና ታዲያ ብልስ ይላል። ሻሩ በጣም ነው መወዳችሁ። እንዴ እደጉ፣ ግን እንዴ እደጉ፣ ተለወጡ፣ ቀይሩ፣ መልካችሁ ይቀየር፣ ወደ እግዚአብሔር ኑ፣ ምሰሉት። እስቲ አሜን በሏ። ሁሌ ነው መነግራችሁን። አሁን የተወለደ ልጅ ለሰለም ልጅ ሲወለድ ተራ እኔ የመጀመሪያ የተወለደ ቀን ሳየው እምባህን አትቆጣጠርም። ልጅህን ስታይ አታቆም እኮ። የዛን ቀን እኮ ነው ያየው። እንዲህ ሳየው ኦ ማይ ጋድ አሁን ስንወለድ እኛስ አሁን እኛ አድገን ወልደ ነው እንጂ እኔ ስወለድ አሁን አቶ ጸጋዬ አሁን ስወለድ አመስግነዋል። ፋዘር ባለበት ማዘር እዚህ ሆና ዘመድ ተሰብስቦ ተወለደ ብለዋል። ከዛ ቀጥሎ የሚጠይቁት ምንድን ነው? የመልክ እያደገ ነው። አንቺን መሰለ እኔን ስማ፣ የተወለድክ ቀን ያመሰገነ አባትህ ፊትህን ቼክ ያደርገዋል። በጠቆርም በቀላም ችግር የለውም። መልኩ ማንን ይመስላል? ጎረቤት ከመሰለ ስማ፣ እሳቸው ነው የሚመስል ልጅ ወለድኩ ነው የሚለው አባትህ። አባትን ፈልጎ ወደ ቤት ነው የሚልክ። ማደግ ይለያል።
ማን እንደሆንክ መልካችሁ ይምጣ። እስቲ አሜን በሏ። ኖረ ጌታን ካልመሰልክ አወላለድን ነው ቼክ የምናረገው። ማደግ ናቹራል ነው። አድገ ግን ፊትህ ካልመጣ